On Karg Island, this handles almost all አሜሪካ በህርግ ደሴት ላይ ከባድ ጥቃት መፈጸሟ ተገልጿል። የአሜሪካ ጦር በህርግ ደሴት ላይ በፈጸሙት ጥቃት በደሴቲቱ ላይ የሚገኘው የመከላከያ ምሽጎችን፣ የራዳር ጣቢያዎችና የጥይት ማከማቻ በከፍተኛ ሁኔታ ደብድቧል። ይህ እርምጃ በቅርቡ ለሚጀመረው የምድር ላይ ወረራ ቅድመ ዝግጅት እንደሆነም ተነግሯል። የጥቃቱ ዓላማ የኢራንን የመከላከል አቅም በማዳከም ለአጠቃላይ ወታደራዊ ዘመቻ መንገድ ለመጥረግ የታለመ መሆኑን የጦር ተንታኞች እየገለጹ ይገኛሉ። በሌላ በኩል የዩናይትድ ስቴትስ ምክትል ፕሬዝዳንት ጄዲ ቫንስ በሰጡት መግለጫ ኢራናውያን ጥበብ የተሞላበት ውሳኔ እንደሚያስተላልፉ ተስፋ አደርጋለሁ ብለዋል። ፕሬዝዳንቱ የሰጡት የጊዜ ገደብ ለማለቅ ጥቂት ሰዓታት ብቻ የቀሩት እንደሆነ ይታወቃል። እስከዛው ድረስ በርካታ ድርድሮች እንደሚደረጉም ይጠበቃል። ምክትል ፕሬዝዳንቱ አክለውም ንግግሮቹ ወደ መልካም ውጤት ያመራሉ የሚል ተስፋ እንዳላቸውም ገልጸዋል። ኢራን የኃይል ማመንጫዎቿን ለመጠበቅ በሚሊዮኖች የሚቆጠር የሰው ጋሻ ልታሰልፍ ነው። የኢራን ወጣቶች ከፍተኛው ምክር ቤት ሴክሬታሪ በአገሪቱ በሚገኙ የኃይል ማመንጫ ጣቢያዎች ዙሪያ ግዙፍ የሰው ሰንሰለት ለመፍጠር ማቀዱን አስታውቋል። ይህ ያልተለመደ እርምጃ የታለመው በሲቪል መሰረተ ልማቶች ላይ የሚፈጸመውን ማንኛውንም ጥቃት የጦር ወንጀል መሆኑን ለዓለም አቀፍ ማህበረሰብ ድምጽ ለማሰማት ሲሆን መርሃ ግብሩ በአካባቢው ሰዓት አቆጣጠር ከቀኑ 8 ሰዓት ላይ ይከናወናል ተብሏል። የኃይል ማመንጫ ጣቢያዎቹን ከጥቃት ለመከላከል ኢራን የተጠቀመችው ይህ የመጨረሻ አማራጭ የሰው ጋሻን የመጠቀም ስልት ሲሆን ዜጎች በራሳቸው ፍቃድ ጣቢያዎቹን ከበው በመቆም ጥቃትን ለመከላከል እንደሚሞክሩ ተገልጿል። ይህ ውሳኔ በኢራንና በጠላቶቿ መካከል ያለውን ውጥረት እጅግ አሳሳቢ ደረጃ ላይ መድረሱን ማሳያ ተደርጎ ይወሰዳል። በኢራን የኢንተርኔት እገዳ 39 ቀን ሞልቶታል። የቪፒኤን ሻጮችን እየታደኑ ይገኛሉ። በኢራን የሚገኘው የኔት ብሎክስ የኢንተርኔት ክትትል ቡድን እንዳስታወቀው ከሆነ በአገሪቱ አጠቃላይ የኢንተርኔት እገዳ ውስጥ ከገባች 39 ቀን ሆኗታል። ኢራን ከዓለም አቀፍ የኢንተርኔት መረብ ከተቆራረጠች ከ900 ሰዓት በላይ ያስቆጠረ ሲሆን በአሁኑ ወቅትም በአገሪቱ ውስጥ መንግስት የሚቆጣጠረው የውስጥ መረብ ኢንተርኔት ብቻ ነው የሚሰራው። ይህ እርምጃ አብዛኛው የአገሪቱ ዜጎች ከውጭ ዓለም ጋር ምንም አይነት ግንኙነት እንዳይኖረው መረጃ እንዳይለዋወጡ ለማድረግ የታለመ መሆኑ ተገልጿል። ይህ በእንዲህ እንዳለ የኢራን ፖሊስ የኬርማን ግዛት ውስጥ ከ300 ለሚበልጡ ሰዎች የቪፒኤን አገልግሎት ሲሸጥ የነበረ የተባለ ግለሰብ በቁጥጥር ስር መዋሉንም አስታውቋል። ፖሊስ ግለሰቡ የአገሪቱን ደህንነት አደጋ ላይ የሚጥሉና ህገወጥ የሆኑ የማህበራዊ ሚዲያ ግንኙነቶችን ሲያመቻች ነበር በሚል ነው የከሰሰው። የተዘረጋው የቪፒኤን ሽያጭ መረብም እንዲቋረጥ ተደርጓል። መንግስት የኢንተርኔት ቁጥጥርን ለመጠበቅ ሲል መሰል የቪፒኤን አገልግሎት ሰጪዎች ላይ አሰሳውን አጠናክሮ ቀጥሏል።